ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የዛሬው የጨሪቃዎች ቪዲዮ በጣም አሪፍ ቪዲዮ ነው። ከንግግራቸው አንስቶ ማለት ነው ነገ ከነገ ወዳ ተግባብተው የሚመጡበት ጥፋታቸውን የሚያርሙበት አይነት ቪዲዮ ነው ማለት ነው። እና ናቲም እንግዲህ ትናንትና በተናገረው ነገር ዛሬ አሻሽሎ እንደዚህ ነው ወዳጅ ማለት ጓደኛ ማለት ወንድም ማለት እንደዚህ ችግር ሲፈጠር አግባብቶ አንቺ ተይ አንተ ተብሎ ነገሮችን የሚያበርድ መፍትሄ የሚያመጣ ዋሽቶ የሚያስታርቅ ነው ትክክለኛ ወዳጅ። ምክንያቱም ትክክለኛ ወዳጅ የእናንተን ውድቀት አይፈልግም። ገባችሁ አይደለ? ስለዚህ ውድቀታችሁን የማይፈልግ ሰው ደግሞ ያ ችግር ሌላ ውስጥ እንዳይገባባችሁ ከዛ ችግር ውስጥ ያወጣችኋል፣ ያግባባችኋል፣ ያስማማችኋል፣ ዋሽቶ ሁሉ ያስታርቃል። በቃ በሰዓቱ ልትናደዱ ልትበሳጩ ስሜታዊ ልትሆኑ ትችላላችሁ፣ ግን በሰዓቱ በቃ እንዲረጋጉ ማድረግ ይችላል። ገባችሁ አይደለ? እንደዛ ነው ትክክለኛ ወዳጅ የሚለካው በእንደዛ አይነት መንገድ ነው እንጂ እንደ ሌላ ሰው እንደ ውጭ ሰው ብዙ ነገር ሊያስብባችሁ ይችላል። ይሄ ትክክለኛ ወዳጅና ወንድም የምትሉት ሰውና ይሄ ከውጭ ያለ ሰው ጋር እኩል ሊሆን አይችልም። የውጭ ሰው ብዙ ሊናገር ይችላል፣ ብዙ ሊፈርድባችሁ ይችላል፣ እናንተ እንድትለያዩ ግድ ላይ ሰጠው ይችላል። ምንም አይመለከተውም። ግን የኔ የምትሉት ሰው ጓደኛ የምትሉት ሰው ግን ለእናንተ ህይወት እውነተኛ ወዳጅ ከሆነ የእናንተን አንድነት ነው የሚፈልገው። ስለዚህ አንድነታችሁን ደግሞ በማግባባት ነው መግለጽ ያለበት ብዬ ነው የማስበው ማለት ነው። እና ናቲም እንግዲህ ትናንትና በተናገረው ነገር ዛሬ አስተካክሎ ነው የመጣው። ሀሰንም እንግዲህ ሲናገራቸው የነበሩት ነገሮች ለሀይሚ ይጠቅማታን ብዬ አላስብም፣ እውነቱን ስነግራችሁ። ምክንያቱም ለዚህ ፍቅር ሀይሚ ዋጋ ከፍላበታለች። ገባችሁ አይደለ? ዋጋ የተከፈለበትን ነገር በቃ ተዩ፣ በቃ እንደዚህ ነው እሱ ምናምን ሌላት አይገባም። ገባችሁ? ከቻለ የምትወደውን ነገር እንትን እንዲስተካከልላት ማድረግ እንዲትታረቅ እሱንም እንዲስተካከል ያለውን ችግር እንዳስተካከል በጸባይ በትዕግስት ነው ከነሱ ተሽሎ ተገንቶ ችግሮችን ማስተካከል ያለበት እሱ ነው። ገባችሁ አይደለ? ይሄ ሀሰን ትክክል ነው እንደዚህ ትክክል ነው ኖ እንደዛ አይደለም። ይሄ ሀሰን ማለት እኮ የሁለቱ ወዳጅ ነው እንጂ የውጭ ሰው አይደለም። ገባችሁ አይደለ? ስለዚህ እናንተ ምናልባት ተነጋግራችሁ ተግባብታችሁ ሊሆን ይችላል የምትሰሩት ስራውን፣ ግን ደግሞ እናንተ የምትናገሩት ቃል እዚህ ተመልካች ጋር ሲመጣ ሌላ ችግር ነው የሚፈጥረው። ገባችሁ? እሱን ነገር ብታስተካክል። ሀይሚዬ ደግሞ ከብሩኬ መለየትን ሳይሆን ጥፋቱን እንዳስተካክል የዛሬውን ችግር ድጋሚ እንዳይደግመው እንዲስተካከል የዋህነቱን እንዲቀንስ ሁሉንም ሰው ማመን እንደሌለበት የሆነ ነገር ሲፈጠር ሁለታቸው ተነጋግረው መፍትሄ እንዳመጡ ችግር እንዳይፈጠር ነው። እሱን ነገር ተምሮበት አስተካክሎት እንዲመጣ ነው እንጂ ከልቧ እንዳልሆነ እናውቃለን። ልታስተምረው እንደፈለገች ሁሉ እናውቃለን። ዛሬ ሰምታችኋት ከሆነ እኔ ሌላ ነገር አይደለም የምፈልገው፣ ምን ሆንሽ ምን ተሰማሽ ብሎ የሚጠይቀኝ ሰው ነው ብላለች። ገባችሁ? እናንተ የሆነ እንትን ውስጥ ስትገቡ ምን ሆነሽ ነው ምን ተፈጥሮ ነው ምን እየተሰማች ነው ስትባሉ የሆነ እናንተ ህይወት ላይ የሚፈጥርባችሁ ውስጣችሁ የሚሰማችሁ ነገር አለ። የሚጠይቃችሁ ሰው የምትፈልጉት ነገር አለ አይደለ? ልክ እንደዛ ማለት ነው። እና ትልቅ ነገር ነው። ምን ሆነሽ ነው ምን ተሰምቶች ነው ምን እየተሰማች ነው እስኪ ውስጥሽን አውሪ ምን ላግዝሽ ምናምን ማለት በጣም ትልቅ ነገር ነው። ሰው ሲከፋው የሚረዳው ሰው ይፈልጋል። ገባችሁ? እና ብሩኬም ደግሞ እስካሁን ድረስ ያደረገው ነገር ደግሞ ለፍቅር ነው መስዋዕትነት የሚከፍለው እንጂ ሀይሚ ለብሩኬ ብሩኬ ለሀይሚ ሁለቱም ለሁለታቸው መልካም ልጆች ናቸው። ሀይሚ ለብሩኬ በጣም የምታስብለት ሴት ናት። ብሩኬም ለሀይሚ በጣም የሚያስብላት ወንድ ነው። ስለዚህ እነዚህ ሁለት ሰዎች ደግሞ እግዚአብሔር ስላገናኛቸው መቼም ሊለያዩ አይችሉም። ያው እውነተኛ ፍቅር ላይ ብዙ መሰናክሎች አሉ። እነዚህ መሰናክሎች ደግሞ አልፈዋቸው በደስታ በፍቅር እንደሚመጡ ባለሙሉ ተስፋ ነኝ። እግዚአብሔር ከነሱ ጋር ይሁን። ብሩኬ ደግሞ እንግዲህ ተንከባከባት እና ቶሎ ብላችሁ ታርቃችሁልኝ እንድትመጡ ላለሁኝ። መልካም ጊዜ ይሁንላችሁ ቤተሰብ።